የመጀመሪያው የፋሲካ እራት ዘጸአት 11 እስከ 14 ድረስ ነው የምናገኘው። በዚያን ጊዜ በችኮላ ነው የበሉት። ቂጣው በደንብ ያልተቦካ ቂጣ ነው። መራራ ቅጠል አለበት። ከዛ ደግሞ በወጭት ውስጥ ትንሽ ወጥ አለ። ከዛ የሚያጠልቁት ያንን መራራ ቅጠልና ያንን ቂጣ ነው። በችኮላ የተቦካውን ቂጣ ነው አጥልቀው በልተው በቃ በቁማቸው ሮጦ የሚወጡበት ጊዜ ነው። ከዚያ በኋላ ግን ይህንን ማዕድ ቁጭ ብለው በማሰላሰል ቀስ ብለው እያንዳንዱን ነገር ሲያነሱ በማስተዋል ምን እንደሚወክል እየተነጋገሩ በማስተዋል ነው የሚበሉ። ስለዚህ የሚያነሱት ህብስት ለምሳሌ በሁለቱም ሳይድ የተቃጠለ ህብስት ነው፣ እርሾ የለውም፣ ንጹህ ህብስት ነው። እርሾ ኃጢአትን ስለሚወክል ብዙ ጊዜ በመጽሐፍ ቅዱስ ውስጥ እርሾ አይገባበትም። እንደገናም ደግሞ የችኮላም እንደሆነ ለማሳየት የሚያስታውስ ነው። ስለዚህ ይህንን ቂጣ ያነሱታል፣ በወጭት ውስጥ ይነክሩታል። ከዛ በኋላ ይቋደሱታል፣ ይካፈሉታል። የማይበላ ህብስት ደግሞ አለ። ይህን ህብስት ደግሞ ያነሱትና በንጹህ የጨርቅ ውስጥ ምንድን ነው የሚባለው ሊነን ጨርቅ ውስጥ ያኖሩታል። ከዛ በኋላ ህፃናት ናቸው እየሄዱ የሚፈልጉት። ስለዚህም ነገር በሚቀጥለው ጊዜ በደንብ እናወራለን። ሶስተኛ ህብስት ደግሞ አለ። 3 አይነት ህብስት ነው እና ከሶስቱ ህብስት የመሀለኛውን አውጥተው ይደብቁታል በነጭ ጨርቅ ተጠቅልሎ እና ህብስቱ የቆሰለን ሰውነት ይወክላል። የቆሰለ ሰውነት፣ ይህን የቆሰለ ሰውነት በነጭ በንጹህ ጨርቅ ተጠቅልሎ ይደበቃል እና ህፃናት እየሄዱ ይፈልጉታል ማለት ነው። ከዚህ በኋላ የሚመጡ የፋሲካ እራቶች በሙሉ ቀስ ብለው ድራማ እየሰሩ ከዛ የቤቱ አባወራ በደንብ እያነበበ መጽሐፍ ቅዱሳዊ አውዱን እየነገረ የሚጠቀሙት እራት ነው። ስለዚህ እዚህ እራት ላይ ደግሞ የሃሌል መዝሙራት የሚባሉትን ደግሞ ይዘምራሉ። የሃሌል መዝሙራት የምናገኛቸው ከመዝሙር 111 እስከ 118 ነው። መዝሙር 111ን እናወጣለን። ለምን የሃሌል መዝሙራት ተባሉ? ሃሌል የምስጋና ናቸው አይደለ? ሃሌል ያ ይላሉ አይደለ? ምስጋና ለያ ያ ማለት የእግዚአብሔር ስም ሲቆላመጥ እንደማለት ነው አይደል? የእግዚአብሔር ስም በአጭሩ ሲጠራ ያ ይባላል። ስለዚህ ሃሌል ለያ ምስጋና ለጌታ ብለው ነው የሚጀምሩት የሃሌል መዝሙራት በሙሉ። ይሄ ምዕራፍ 1 የሚባሉት የሃሌል መዝሙራት ናቸው። ምዕራፍ 1 የሃሌል መዝሙራት ከ111 እስከ 118 ድረስ አሉ። ምዕራፍ 2 የሚመጣው በኋላ ላይ ነው። ከ140 እስከ 150 ይመጣሉ። ምዕራፍ 2 ታላቁ ሃሌሉያ የሚባለው ነው። ታላቁ ሃሌሉያ ከመጀመሪያው ሃሌሉያ በጣም በግለት የሚዘምር ነው። የመጀመሪያው ሃሌሉያ ኦኬ በቃ ቀይ ባህርን ተሻግረናል አሁን እንዘምር የሚባልበት ነው። የሆነ አይነት ድል ተቀዳጅተው የሚዘምሩት ነው። ታላቁ ሃሌሉያ ሁለተኛው ምዕራፍ ላይ የሚዘመረው ግን ከቀይ ባህር በላይ የሆነን ወንዝ የተሻገረ የሚዘምረው ነው። ቀይ ባህርማ እንደው ምን አላት የሚያስብል አይነት ነው። ያኛውን ሲሻገሩ ደግሞ ያን ታላቁን ሃሌሉያ መጨረሻ ላይ ይዘምሩታል ማለት ነው። ስለዚህ የመጀመሪያው ምዕራፍ ሃሌሉያ የተዘመረው የዘጸአት ምዕራፍ 14 ላይ ትዝ ይላችኋል። ማን ነበረች የመራቻቸው ይህን ሲዘምሩ? ማርያም ነች አይደለ? ማርያም በተወሰነ መልኩ ይህንን የሃሌሉያ መዝሙር ደርሳ ከሙሴ ጋር ሆኖ በከበሮ እየታጀበ የተዘመረ መዝሙር ነው። ከዛ በኋላ ደግሞ ዳዊት ፔን ያደረጋቸው አሉ፣ የጻፋቸው የሃሌሉያ መዝሙራቶች አሉ። የፋሲካ በዓል በመጣ ቁጥር ቀስ ብለው የቂጣን በዓል በተመገቡ ቁጥር ሲያሰላስለው ዳዊት የወጡበት አወጣጥ በጣም ኃይለኛ አወጣጥ ነው። እግዚአብሔር ከምን አይነት ባርነት፣ ከምን አይነት ጨለማ፣ ከምን አይነት አስጨናቂ ዘመን እንዳወጣቸው ሲያሰላስል በቃ ቁጭ ብሎ ግጥሙ ይፈስለት ጀመረ። ቁጭ ብሎ ይጽፍ ጀመረ። ስለዚህ እነዚያን ግጥሞች ነው የምናነበው የወጡበትን ነገር የሚያስታውሱበት፣ እንደገና ደግሞ የሚመጣውንም ሌላውን ታላቅ ሃሌሉያ ደግሞ መጻኢ የሆነውን ተስፋቸውን የሚያሰላስሉበትን ክፍል ነው። እነዚህ መዝሙራት ብዙዎቹ
በዳዊት የተጻፉ ናቸው። ከዛ በኋላ ሌላ የማይታወቅ ጸሐፊ ደግሞ ለዚህኛው ዓላማ ሲያውለው በደንብ ኤዲት አድርጎ ደግሞ እዚህ ጋር ሲያኖርልን እናያለን። ስለዚህ አንዳንድ አርታዮች የዳዊትን ግጥሞች ወስደው ከዛ የእስራኤልንም የመውጣት ታሪክ ከነሱም ደግሞ የተወሰዱ ስንኞችን ወስደው ድጋሜ ደግሞ አሁን ላሉበት አውድ የመውጣትን መዝሙር ሲዘምሩ እናያለን። አሁን ያሉበት አውድ ምን አይነት አውድ ነው? ከባለፈው ጀምሮ ስናይ የነበረው ከስደት መልስ ነው። ከየት እየመጡ ነው? አሁን ከግብጽ ነው፣ ከባቢሎን አይደለ? ባቢሎን ልክ እንደ ግብጽ ነች። የባቢሎን ሲስተም ልክ እንደ ግብጽ አይነት ሲስተም ነው። ጭቁኖችን የበለጠ የምትጮቁን፣ ምስኪኖችን የበለጠ ወደ ታች የምታደርግ፣ ከዛ እግዚአብሔር አሳልፎ እንደሰጣቸው ረስተው ባቢሎናውያን የኛ አማልክት ናቸው እናንተን አሳልፎ የሰጡን ብለው የበለጠ በአማልክቶቻቸው ስም ግፍ ሊሰሩባቸው የተነሱበት ጊዜ ነው። ስለዚህ አሁን ከባቢሎን ሲወጡ ወይም ደግሞ ለመውጣት ሲዘጋጁ ምን ትዝ ይላቸዋል? እስራኤላውያን ከግብጽ ሲወጡ የዘመሩት መዝሙር ትዝ ይላቸዋል። እግዚአብሔር እኮ ሁል ጊዜ እኛን ያደረገልን ስራ የሰራልን ስራ ድንቅ ነው ብለው ይጀምራሉ አይደለ? ድንቅ ስራው ሲታወስ እንዲኖር አደረገ። ቁጥር 4 አይደለ? ድንቅ ስራው ይሄ ድንቅ ስራው ደግሞ ኦልሞስት በየ2 ቻፕተሩ ይመጣል አይደለ? በየ2 ቻፕተሩ ድንቅ ስራው ይለናል ዘማሪው። ምንድን ናቸው የእግዚአብሔር ድንቅ ስራዎች? ክፍሌ ፍጥረቱ፣ ማዳኑ፣ ፍርዱ አይደለ? 3 የእግዚአብሔር ድንቅ ስራዎች የሚባሉ አሉ። ስለዚህ እስራኤላውያን ሁልጊዜ እግዚአብሔርን ሲያስቡት ሲፈጥር ያውቁታል፣ ሲያድን ያውቁታል፣ ሲፈርድ ደግሞ ያውቁታል። አሁን እነሱን ለማዳን ዝግጁ ነው፣ ባቢሎናውያን ላይ ደግሞ ለመፍረድ ዝግጁ ነው። ልክ ከግብጽ ሲወጡ ዘጸአት ላይ ግብፃውያን ላይ ሊፈርድ ዝግጁ ነው፣ ለእስራኤላውያን ደግሞ ሊያድናቸው ዝግጁ ነው። ስለዚህ ይሄ የአንድ ሳንቲም 2 ገጽታ የሆነ ድንቅ ስራ የሚባል እግዚአብሔር ስራ አለ። እግዚአብሔር ሲፈጥር ቀስ ብለው አውጠንጥነውታል አይደል? አሰላስለውታል። እግዚአብሔር ከምንም ነገር ይህንን የመሰለ ጋላክሲ ይህንን የመሰለ ዓለም ከፈጠረ አሁን ኢየሩሳሌም ስንመለስ የፈራረሰችዋን ነገር ስናይ ማዘን የለብንም። የፈራረሰውን ነገር ቅርጸ ቢስ የሆነውን ነገር እግዚአብሔር ቅርጽ አውጥቶ ውብ ማድረግ ይችላል። ይህን ደግሞ ዘፍጥረት ይመሰክርልናል ብለው አወሩ። እሺ ሲያድንስ ሲፈርድስ እንዴት ነው ብለው ደግሞ ከ101 እስከ 109 ድረስ አምጥተውልናል አይደለ? በደንብ ነግረውናል። ሲያድንም ሲፈርድም እግዚአብሔር በጣም ትክክል ነው እያሉ ለራሳቸው ምስክርነትን አቁመዋል። ስለዚህ አሁን እዚህኛው ላይም የእግዚአብሔር ስራ ታላቅ ናት ብሎ ይጀምራል። ቁጥር 2 ስራው ታላቅ ናት። ምን አይነት ስራ ነው ያለው? የእግዚአብሔር ስራ ገና ሊነግረን ነው፣ ግን መግቢያ ነው፣ እየተንደረደረ ነው። ደስ የሚሰኙባትም ሁሉ ያውጠነጥኗታል ይላል። ይሄ ማውጠንጠን ደግሞ መዝሙር 1 ላይ ተኗል። ማሰላሰል፣ ማውጠንጠን፣ በእግዚአብሔር ነገር ላይ ድዌል ማድረግ፣ ጊዜ መውሰድ አይደለ? የእግዚአብሔርን ነገር በቀላሉ አለማለፍ። ምክንያቱም እግዚአብሔር የሚሰራቸው ነገሮች ጊዜ ወስደን የምናሰላስላቸው ነገሮች ናቸው። መዝሙር 1 ላይ የእግዚአብሔርን ስራ ሲነግረን ቃሉ ነው ይለናል። ቃሉን ጊዜ ወስዳ አሰላስለው ነው አይደል ሚለን? አውጠንጥ ነው። እንደ ክፎች እንደ ኃጣኖች አይደለም። እነሱ የሚያውጠነጥኑት ሌላ ነገር ነው። ኃጢአትን፣ አመፅን ያውጠነጥናሉ ይለናል። ጻድቃን ግን የሚያውጠነጥኑት የእግዚአብሔርን ቃል ይለናል። አሁን ደግሞ ወደ እስራኤል ለመግባት እየተዘጋጁ ወደ ኢየሩሳሌም መልሶ ለማቋቋም መልሶ ለመገንባት ሲዘጋጁ ምንን እናውጠነጥን ይላል? ስራውን ይለናል። ታላቅ የሆነች ስራውን ይለናል። ስራው ባለ ክብርና ባለ ግርማ ነው ይለናል። ጽድቅ አለበት ስራው ይለናል። ድንቅ ስራውን ማስታወስ አለብን። እግዚአብሔር በቸርነቱ በርህራሄው የሚሰራቸው ብዙ ስራዎች አሉ ይለናል። ቸርነትና ርህራሄ ሁልጊዜ አንድ ላይ ካገኘናቸው በተለይ ስለ ሄሴድ ነው አይደል የሚነግረን። ሄሴድ ማለት እግዚአብሔር ጋር ብቻ ያለ ጽኑ ፍቅር አለ። እግዚአብሔር ብቻ የሚያደርገው ወይም ደግሞ እግዚአብሔር ብቻ ያለው ባህሪ አለ። ብዙ ሰዎች ፍቅር አላቸው፣ የጸናች ፍቅርም ሊኖራቸው ይችላል። የእግዚአብሔራዊው የጸና ፍቅሩ ግን እስራኤልን ከዘፍጥረት ጀምሮ እስካሁን ድረስ የመራ ፍቅር ነው። እስራኤል ጽኑ ፍቅር የላትም አይደለ? ትለዋወጥበታለች እግዚአብሔር ላይ። የእግዚአብሔር ፍቅር ግን ኮንስታንት ነው። በቃ ፍቅሩ ጽኑ የሆነ ፍቅር ነው። እነሱ ሲጥሉት እሱ አይጥላቸው፣ እነርሱ ሲረሱት እሱ አይረሳቸው። ባቢሎንን በቃ አሁን ረስቶናል፣ የመጨረሻ ቅጣቱ ደርሷል፣ አሳልፎ ሰጥቶናል ሲሉ እግዚአብሔር ግን አሳልፎ አልሰጣቸው።
ይራራላቸዋል፣ ይምራቸዋል፣ ይመልሳቸዋል አይደለ? ከቀጣቸው በኋላ ይመልሳቸዋል። ስለዚህ ይሄ አንዱ ድንቅ ስራው ነው ይለናል። ቁጥር 5 ለሚፈሩት ምግብን ይሰጣል፣ ኪዳኑንም ለዘላለም ያስባል ይላል። አባታችን ሆይ በሰማያት የምትኖር ይላል አይደል? ጌታችን ኢየሱስ ጸሎት ሲያስተምራቸው እና የዕለት እንጀራችን ስጠን ብላችሁ የምትጠይቁት ይህንን ጽኑ ፍቅር ያለውን አባታችሁን ነው እያላቸውን ነው። ምክንያቱም ይህን መዝሙር ማንኛውም አይሁዳዊ ያውቀዋል፣ በየፋሲካው ስለሚዘምረው በቃሉ ያውቀዋል ይህን መዝሙር። ስለዚህ የሚፈሩት እግዚአብሔርን የሚፈሩት ፈሪሃ እግዚአብሔር ያላቸው እነሱ መግቦቱን እግዚአብሔር ይሰጣቸዋል። የዕለት የሚያስፈልጋቸውን እንጀራ እግዚአብሔር ያዘጋጅላቸዋል እያለ ይናገራል። ከዛ ከእንጀራው ጋር እኩል የተጠቀሰው ኪዳኑ ነው። ኪዳኑ ከእንጀራው ጋር ይተካከላል እያለን ነው። እኩል ቦታ አለው። አይገርምም? ኪዳኑን ሲያስብ እግዚአብሔር መግቦትን ይሰጣል። መልካሙ እረኛ ለበጎቹ የት ማሰማራት እንዳለበት ያውቃል። ከበጎቹ ጋር በኪዳን ቁርኝት ያለው ይሄ መልካም እረኛ ኪዳኑን እያሰበ መግቦትን ለበጎቹ ይሰጣል ይለናል። ለሕዝቡ የአሕዛብን ርስት በመስጠት የአሰራሩን ብርታት አሳይቷል ይላል። ይህ ደግሞ በነ ኢያሱ ዘመን የሆነ ታሪክ ነው አይደለ? የአሕዛብን ርስት ነው የሰጣቸው። አሕዛብ ይህን ርስት ኬት ነው ያመጡት? መሬቱን ማለትም ምድሪቱን አይደለ? ምድሪቱን ነው የሰጣቸው። ቀድሞ አያችሁ እግዚአብሔር ለአሕዛብ ያንን መሬት ምድር ሰጥቷቸው ነበር። ከነዓን የሚባለውን በጣም መልካም የሆነች መሬት፣ የምታፈራ መሬት። እነዚህ አሕዛብ የሚባሉት የኖህ ልጆች ናቸው፣ የኖህ የልጅ ልጆች እና እግዚአብሔርን ይወዱት ነበር፣ ይፈሩት ነበር፣ ያመልኩት ነበረ። በአንድ ሰሞን የእግዚአብሔርን ንጉስነት ተቀብለውት ነበር። ከዛ ግን ሌሎችን ነገስታት ደግሞ መቀበል ጀመሩ አይደለ? እግዚአብሔርን አምላክነት የሚሽር ነገር ማድረግ ጀመሩ። እግዚአብሔር ብቻ ሳይሆን ሌሎችም አማልክቶች አሉ ማለት ሲጀምሩ የነዛን አማልክት ቫልዩ ሲስተም መከተል ሲጀምሩ ምድሪቷን አረከሷት። የእግዚአብሔር ምድር ነው፣ የእግዚአብሔር ንግስና ያለበት የሰፈነበት ምድር ነው። ግን ሌሎችን አማልክት ስልጣን ሲሰጧቸው ያቺ ምድር መርከስ ጀመረች። እነዛ አማልክት ብዙ አይነት አርት አስተማሯቸው። የጥንቆላ፣ ልጅን የመሰዋት ብዙ በቃ የብልጽግና መንገድ የሚባሉትን ነገሮች በሙሉ አሳዩቸው። አለ ሰራላቸው፣ ያ መንገድም ይሰራላቸዋል። ግን ምድሪቷን አረከሱት። ስለዚህ ከአሕዛብ ይህን ርስት ነጥቆ አሁን ኦኬ ለተመረጠ ለንጉስ ካህናት ለሚሆኑ በቅድስና ለሚመላለሱ እግዚአብሔራዊውን አገዛዝ ለሚወክሉ ሕዝብ እሰጣለሁ ብሎ ለአብርሃም ልጆች ሰጠ። የአብርሃም ያጎት ልጆች ተባረሩ ማለት ነው አይደል? ከከነዓን ተባረሩ። ይህ ምድር ማስጠንቀቂያ ተሰጥቷቸው ማስጠንቀቂያውንም አንሰማም ሲሉ ተባረሩ። አሁን የአብርሃም ልጆች ገቡ። የአብርሃም ልጆችም ራሳቸውን እንደ ስፔሻል አድርገው ማየት ጀመሩ አይደለም? ኦኬ እኛ ስፔሻል ብንሆን ነው ይህን መሬት ከነሱ ነጥቆ ለእኛ የሰጠን ማለት ጀመሩ። ግን እነሱ ኪዳኑ ውስጥ እንዲኖሩና የእግዚአብሔርን ቶራ እንዲጠብቁ የእግዚአብሔርን ንግስና የሚጠይቀውን ሕይወት እንዲኖሩ ያንን ስታንዳርድ ከፍ እንዲያደርጉት ነበረ። ከዛም ደግሞ ሲወድቁ እናያለን። ግን እግዚአብሔር የአሰራሩን ብርታት ሲያሳይ ከአሕዛብ ወስዶ ይህን ምድር ለዚህኛው ሕዝብ ሰጠ ይለናል። ቁጥር 7 የእጁ ስራ እውነተኛና ቅን ነው፣ ስርዓቱም ሁሉ የታመነ ነው፣ ከዘላለም እስከ ዘላለም የጸና ነው፣ በእውነትና በቅንነትም የተሰራ ነው ይላል። እግዚአብሔር ስራን ሲሰራ በእጁ ሲሰራ ይቅርታ እውነተኛና ቅን ነው ይላል። ማለትም ይሄ ቀጥተኛውን መንገድ ነው እግዚአብሔር የሚከተለው። እውነት የሚባለውን ምንም የተዛነፈ ነገር የሌለውን እግዚአብሔር ሲሰራ ሁልጊዜ ቅንነትን ተከትሎ ነው። ስርዓቱም ሁሉ የታመነ ነው ይላል። ይሄኛው ንጉስ ለየት ያለ ንጉስ ነው እያላቸው ነው። ይሄኛው ንጉስ ምድሪቷን ሲያስተዳድር፣ ህዝቡን ሲያስተዳድር፣ የፈጠረውን ሲያስተዳድር ቀጭን በምትባል ቅን በሆነች ቀጥተኛ በሆነች ወደ ብርሃን ወደምትወስድ በሷ መንገድ በሷ አሰራር ነው የሚያስተዳድረው ይላል። እውነት፣ ቅንነት የሚባሉ ደግሞ እነዚህ የማይቀሩ ናቸው አይደለ? እግዚአብሔርን ባህሪ ስንጠቅስ ሁልጊዜ እውነት አለ፣ ቅንነት አለ። ለዛ ነው ሌሎቹ ከጠማማው ጋር ጠማማ ሆነ ትገኛለህ የሚለን የሆነ መዝሙር ላይ ስናየው ከዚህ በፊት ምን እያለን ነው? እግዚአብሔር ቀጥተኛ የሆነን ነገር ይፈልጋል አይደለ? ከዛ ቀጥተኛውን አልወስድም የሚል ካለ ደግሞ እሱ በሄደበት መንገድ እግዚአብሔር ይተውለታል።
ላይክ ጠማማውን መንገድ ከመረጠ ይተውለታል፣ ነፃ ፈቃድ ሰጥቶታል እያለን ያለው። ስለዚህ እውነተኛው መንገድ የሚመርጥ እግዚአብሔራዊ መንገድ የሚመርጥ የእግዚአብሔራዊ አገዛዝ ፈልጋለሁ የሚል ስርዓቱን ይጠብቃል ይላል። ስርዓቱ ከዚህ በኋላ የምናገኘው 119 ላይ ነው። ስርዓቱ እንደ ተለዋጭ ቃል የሚገባው ለየትኛው ቃል ነው? ለእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል በመጽሐፍ ቅዱሳችን ውስጥ ስርዓቱ ይባላል፣ ህግጋቱ ይባላል፣ ቃሉ ይባላል፣ ፈቃዱ ይባላል። ብዙ ቆንጆ ቆንጆ ስሞች ወጥተውለታል። ስለዚህ የእግዚአብሔር ቃል የታመነ ነው ይላል። እግዚአብሔር ርስትን አወርሳቸዋለሁ ካለ ታማኝ ነው። ምንም እንኳ ባቢሎን ብንወርድም፣ ምንም እንኳ አሁን እየተቀጣን ቢሆንም፣ ምንም እንኳ አሁን የእግዚአብሔር ያ የተስፋ ቃሉ እየተፈጸመ ባይሆንም፣ ያ የተዘለለውን ህይወት ሰላማዊውን ህይወት እየኖርም ባይሆንም፣ ያ ቃል ግን የታመነ ነው። ከነዓን አደርሳቸዋለሁ ካለ ያደርሰናል። ምንም እንኳ ከነዓን ፈራርሳ ብናገኛትም ማለት ነው። ፈራርሳ በቃ ምንም ውበቷ ሁሉ ተወስዶ ብናገኛትም ታማኝ የሆነው እግዚአብሔር ግን ዳግም ፈጥሯት ውበትን ሰጥቷት በመንፈሱ ነገሮችን አስውቦ እግዚአብሔር ወደዚህ ቦታ ያደርሰናል እያለ ይናገራል። ስለዚህ ህዝቡን በዚህ የእምነት ቃል ነው ይሄ መዝሙረኛ የሚናገረው። ቁጥር 9 አሁን ወደ ጡዘቱ ደረሰ። መዝሙሩ ሊጠቃለል ሲል ቁጥር 9ና ቁጥር 10ን ይመስላል። ስለ ታላቅ ስራው ድንቅ ስራው እያለ እየገነባ መጣ አይደለ? ከዛ እየገነባ መጥቶ የስራው ጫፍ የሚባለው ምንድነው? ለህዝቡ ማዳንን መስደዱ ይለናል። ለህዝቡ የሹዋን መስደዱ። ይሄ የእግዚአብሔር የድንቅ ስራው በቃ ጫፍ ነው። እግዚአብሔር ምን ሰራልኝ ካላችሁት የሹዋን ሰጧችሁ ነው የሚላችሁ። ማወርሳችሁ በየሹዋ ነው የሚላችሁ። የእግዚአብሔር የመዳን ስራ ትልቁ ስራ ነው፣ የድነት ስራው። ስለዚህ መዳንን መስደዱ ኪዳኑንም ለዘላለም አዘዘ፣ ስሙም የተቀደሰና የተፈራ ነው ይላል። ይህን ድነት ሲሰድ ምንድን ነው የሚሆነው? እቺ ኪዳን ለዘላለም ትጸናለች። ልጆቹ ከነዓን ገብተው እርፍ ያለ ህይወት ይኖራሉ የሚለው ኪዳን ይጸናል። በቃ ምንም የሚቀለብሰው ነገር የለም። የፈለገ ምድራዊ ኃይል መጥቶ እኛ ላይ ቢሰለጥን፣ ምድራዊ ኢምፓየር መጥቶ፣ ምድራዊ ሚሊታሪ ኃይል መጥቶ እኛን የሆነ ነገር ውስጥ ቢከተል፣ የእግዚአብሔር ኪዳን ግን እንደ ጸናች ትኖራለች። በየሹዋ የመጣ ዘላለማዊ ኪዳን አለ ነው እያለን ያለው። ትገባላችሁ ካልኩ ትገባላችሁ። ሁለተኛም የሆነው ነገር ስሙ የተቀደሰና የተፈራ ይሆናል ይላል። የእግዚአብሔር ስም በየሹዋ አማካይነት የተቀደሰና የተፈራ። ፈሪሃ እግዚአብሔር በዚህ መሲህ አማካይነት ነው የሚመጣው። ፈሪሃ እግዚአብሔር ቃሉ ስጋ ለብሶ በመጣው አምላክ ሰው አማካይነት ይጸናል ይለናል። ይሄ ይጸናል። ስሙ የተቀደሰና የተፈራ ነው። ይሄ ስም ደግሞ የሚያድን ስም ነው አይደለ? ከዚህ ቀደም እንዳወራ ነው። ይህን ስም ተከትሎ ማፈር የለም። ይህን ስም ተከትሎ መዳን ነው እንጂ መውጣት ነው እንጂ ዘላለማዊ የሆነን ነገር መውረስ ነው እንጂ ምንም ማፈር የለም ይለናል። ከዛ መደምደሚያው እግዚአብሔርን መፍራት የጥበብ መጀመሪያ ነው፣ ትእዛዙንም የሚፈጽሙ ጥሩ ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ይለናል። መዝሙራቱ የጥበብ መጽሐፍት በሙሉ ይህንን ነው የሚያስተምሩን አይደለም? አሁን ይሄ የሹዋ እስኪላክላችሁ ድረስ ይሄ የሹዋ የተቀበላችሁ አሁን ይሄን የሹዋ በመጠባበቅ ያላችሁ በሙሉ በፈሪሃ እግዚአብሔር ተመላለሱ ይለናል። የጥበብ መጀመሪያ የመፍትሄዎች ሁሉ መጀመሪያ ይሄ ነው እያለ ነው አይደለ? ጥበብ ሆክማ ማለት ነው አይደለ? ሆክማ ደግሞ ሕክምና ለበሽታ መፍትሄ የሚያመጣ ማለት ነው። ስለዚህ መፍትሄ ነገር የፈለጋችሁ ከሆነ የመፍትሄ መጀመሪያ ለዚህ ዓለም ሲስተም በቃ መፍትሄ ከፈለጋችሁ የመጀመሪያው መፍትሄ እግዚአብሔርን መፍራት ነው ይለናል። እግዚአብሔር የሚልከውን የሹዋን መቀበል ነው። እግዚአብሔር የሚሰጣችሁን ስም በዚያ ስም ዘላለማዊነትን መውረስ ነው። ስለዚህ ምስጋናውም ለዘላለም ይኖራል ይላል። እነዚህ ትእዛዙንም የሚፈጽሙ ጥሩ ማስተዋል አላቸው። ትእዛዝ የሚለው ሌላ ለእግዚአብሔር ቃል ተለዋጭ ቃል ነው አይደለ? የእግዚአብሔርን ቃል የሚፈጽሙ ጥሩ ማስተዋል አላቸው ይላል። የእግዚአብሔርን ቃል እያሰቡ እያሰላሰሉ ያንን ቃል ለመተግበር የሚጥሩ በሙሉ ምስጋናውን ለዘላለም እንዲኖር አንድ አስተዋጽኦ የሚያደርጉ ናቸው እያለ ይደምድማል። 112
ይሄም ከዚህኛው ምዕራፍ የቀጠለ ነውና እግዚአብሔርን ስለመፍራት ነው አይደለም የሚጀምርበት ርዕስ። ሃሌሉያ! እግዚአብሔርን የሚፈራ በትእዛዙም እጅግ ደስ የሚሰኝ የተባረከ ነው ይላል። ቁጥር 10 ላይ 111 ላይ የጨረሰበት ስንኝ አለ። ከሱ ነው የሚጀምረው ማለት ነው። በፈሪሃ እግዚአብሔር የሚኖር ሰው እግዚአብሔርን የሚያስደስት ነው ማለትም እግዚአብሔር የሚባርከው ሰው ነው ይለናል። ይሄ ቁጥር መዝሙር 1ንም ያስታውሰናል አይደለ? ብፁዕ ነው የእግዚአብሔርን ሕግ ሌትና ቀን የሚያሰላስል ይለናል። ስለዚህ እግዚአብሔርን የሚፈራ ሰው ምንድነው የሚያደርገው? የእግዚአብሔርን ቃል እያሰበ እያሰላሰለ በዚህ ቃል ደስ ይለዋል፣ ደስ ይሰኛል። እና ደግሞ ይሄ ደስ መሰኘቱ ባርኮትን ይዞ ይመጣለታል ይላል። የእግዚአብሔር ቃል ሲናገር ባርኮት ከምን ጋር ነው የሚያያዘው? በተለይ ብፁዕ ነው ይሄ ሰው የእግዚአብሔርን ሕግ ሲያሰላስል የት ነው የሚተከል ይለናል? የውሃ ፈሳሾች ዳር። የውሃ ፈሳሾች ዳር ምንን ያስታውሰናል ብለናል? የዘፍጥረትን ገነት አይደለ? ያ ልምላሜ፣ ያ ውሃ፣ ያ ቅጠላ አለመጠውለግ ወይም ደግሞ ፍሬያማነት ምንድን ነው የሚያስታውሰን? ገነት። እነዚህ ሰዎች ገነትን ናፍቆት ነው አይደል ያለባቸው ከነዓን ሲመለሱ። እና አሁንም ከነዓን ስንገባ የምንናፍቀው ነገር ገነት ውስጥ ልምላሜውን ያመጣው ነገር ነው። ምንድን ነው ያመጣው? ወይም ሶርሱ የእግዚአብሔር ህልውና አይደለ? የእግዚአብሔር መገኘት፣ የእግዚአብሔር መንፈስ፣ ያ ነው ገነትን የሚያስብለው። ስለዚህ አሁን ይሄ ሰው የተባረከ ነው ሲለን ሁልጊዜ ይሄን ቃል ልክ ሲከፍተው የት ውስጥ ገባ ማለት ነው? ገነት ውስጥ ገባ ማለት ነው። ወይም ደግሞ ቤተ መቅደስ ውስጥ ገባ። አሁን ቤተ መቅደሱ ፈርሶ ብታገኙት አትደነቁ፣ በቃ አይግረማችሁ። የሆነ ነገር እንዲጠቁማችሁ ነው ቤተ መቅደሱ የተሰራው የቆመው። ቤተ መቅደሱ ምልክትነቱ የእግዚአብሔርን ሀልዎት የሚሸከም ቦታ ስለ መግባት ነው የሚናገረው፣ ወይም ደግሞ ገነትን እንዲያስታውሳችሁ ነው የሚነግራችሁ። ስለዚህ አሁን ግድ የላችሁም፣ መልሶ መቋቋም ላይ ስትገቡ መልሳችሁ ስሩት፣ ዳግማዊ ያን ቤተ መቅደስ ገንቡት፣ ችግር የለውም። እኔ ከዘካርያስ ጋር ነኝ፣ በመንፈሴ ግን ምገነባው ሌላ ቤተ መቅደስ አለ ይላቸዋል። እነ ነህምያ እነ ዕዝራ የማይሰሩት በሰው እጅ የማይሰራ ሌላ ቤተ መቅደስ አለ ይላቸዋል። ስለዚህ ያን ቤተ መቅደስ የሚያገኘው ፈሪሃ እግዚአብሔር ያለበትና ሕጉን የሚያሰላስል ነው። ትእዛዛቱን ሁልጊዜ እየጠበቀ በትእዛዛቱ ደስ የሚሰኝ ነው። ከዛ በረከቱ ይለቀቃል ይለናል። በረከት ሁልጊዜም ከእግዚአብሔር ሀልዎት ጋር ነው የሚያያዘው። የእግዚአብሔር ሀልዎት ውስጥ ሀብትና ብልጽግና አለ ይለናል። ሀልዎቱ ነው ሀብትና ብልጽግና። የእግዚአብሔር ገነት ቁሳዊ ሳይሆን በረከቱ፣ ሀብቱም ቁሳዊ ሳይሆን ወይ ደግሞ የወርቅ ስትሪቶች የወርቅ መንገዶች ሳይሆኑ የእግዚአብሔር መንፈስ ነው። ትእዛዛቱን አሰላስሎ ቃሉን በውስጡ ስጋ እንዲለብስ ያደረገ የፈቀደ ሰው በረከቱ ይከተለዋል እያለን ይጀምራል። ስለዚህ ዘሩ በምድር ላይ ኃያል ይሆናል፣ ይህ ሰው ወራሽ ይሆናል። ይህ ሰው የቅኖች ትውልድ ትባረካለች ይላል። ስለ ቅንነት ደግሞ 111 ላይም ጠቅሶልናል አይደለ? የእግዚአብሔር መንገድ ቅን ነች፣ እውነተኛ ነች ብሎናል። የእግዚአብሔርን መንገድ የተከተለ እቺ ቀጭኗን መንገድ የተከተለ ቅን የሆነቿን መንገድ የተከተለ የሱ ዘሮች የሱ የቅኖች ትውልዶች፣ ምክንያቱም ልጆቹንም በሙሉ በእግዚአብሔር መንገድ ስለሚያሳድግ በቅንነት በእውነት ላይ ስለሚመሰርት የነሱ መንገድ ይባረካል ይላል። በቤቱ ምንድነው የሚሞላው? ሀብት ብልጽግና ይሞላል። ጽድቁም ለዘላለም ይኖራል። ቸር ሩሩና ጻድቅ እንደመሆኑ ለቅን ሰው በጨለማ ውስጥ ብርሃን ይወጣለታል ይላል። ጨለማ ሁልጊዜ መከራን የሚወክል ነገር ነው አይደለ? አሁን ገብተው ከነዓንን ዞር ዞር ብለው ሲያዩ ወይኔ እስራኤል እያሉ ነው። በቃ ጨለማ ወርሷቸዋል፣ የፈረሰ ነገር ወርሷቸዋል። ግን በዚህ ጨለማ ውስጥ በዚህ በፈራረሰ ነገር ውስጥ የእግዚአብሔር ክብር ካለ ብርሃን ይበራላቸዋል። እግዚአብሔር ሁልጊዜም ብርሃኑን አብሯቸው እንዲሆን ያደርጋል። ምንም እንኳን የሚታየው ቁሳዊው ዓለም ባይመቻቸው እነሱ በሀብት ውስጥ ናቸው። እየካደ አይደለም፣ ክህደት ውስጥ እያስገባቸው አይደለም። አለ ሁኔታው፣ ጨለማው አለ። ግን ጨለማውን የሚያሸንፍ የእግዚአብሔር ብርሃን አለ ደግሞ ይላቸዋል። ልክ ዘፍጥረት 1 አሁንም አይደለም ዘፍጥረት 1 ላይ እነ ፀሐይ እነ ጨረቃ እነ ከዋክብት ሳይፈጠሩ የእግዚአብሔር መንፈስ መጣና ከዛ
ተቀመጠበት አይደለ? ቀውሱ ላይ ተቀመጠበት። ከዛ እግዚአብሔር ብርሃን ይሁን አለ። ከዛ እግዚአብሔር ቃሉ አሸነፈው ጨለማውን አይደለ? ብርሃን ሆነ። በመንፈሱ ብርሃን ሆነ፣ በቃሉ ብርሃን ሆነ። አሁንም እዚህ የፈራረሰው ነገራችሁ ላይ ተስፋ የሚያስቆርጠው የዚህ ዓለም ነገር ላይ እግዚአብሔር ብርሃኑን ያበራል ይላል። አንተ ብቻ በጽድቅ ሂድ፣ አንተ ብቻ በቅንነት ሂድ፣ አንተ ብቻ እቺ የከበረችዋን የእውነትን መንገድ ይዘቀጥል፣ ቢመችህም ባይመችህም እቺ መንገድ ይዘቀጥል እያለ ይናገራል። ለጋስና ያለማንገራገር የሚያበድር ስራውንም በትክክል የሚያከናውን ሰው መልካም ይሆንለታል። አሁን እኚህ ንጉሳቸውን የሚመስሉ ዜጋዎች ናቸው አይደለ? ንጉሳቸው እውነተኛ ነው፣ ቅን ነው፣ ምግብን የሚሰጥ ነው። ቅድም እንዳነበብ ነው አይደለ? ምግብን ለሚፈሩት የሚሰጥ ነው። ስለዚህ ይሄኛውም ልክ የአባቱን መንገድ ሲከተል፣ ልክ የሚያገለግለውን የንጉሱን መንገድ ሲከተል እሱን በመሰለ ባህሪ ነው የሚገለጠው። እሱን በመሰለ ባህሪ ሲገለጥ ያለ ማንገራገር ያበድራል፣ ፍሬውን እንደዚህ ይገልጣል አይደለ? ጨዋማነቱን አልለቀቀም። የምድር ጨው ነው የተባለውን ያሳያል በደንብ የምድር ጨው በመሆን። ምክንያቱም ሊሻግት ባለው ነገር ላይ ጨው መጥቶ ፕሪዘርቭ ያደርጋል አይደለ? ስለዚህ ይሄም ዜጋ የአባቱን መልእክት ይዞ ሲመጣ የአባቱን ባህሪ ይዞ ይገለጣል ማለት ነው። ቁጥር 6ም እንደዛው ለዘላለም ከስፍራው አይናወጥምና ጻድቅ ሰው ሲታወስ ይኖራል ይላል። ለዘላለም ሲታወስ የሚኖረው በስራው ነው አይደለ? በስራው ነው። በስራው ዜግነትን አላገኘም። እግዚአብሔር ራርቶ ይሄን ዜግነት ሰጠው። በስራው ግን ዜግነቱን ይጠብቃል አይደለ? በስራው ነው የዚህ ንጉስ ተገዢ ነኝ ብሎ የሚገለጠው ይሄ ሰው። ስለዚህ በስራው ዘላለማዊነትን ይሄ ማለትም የሚዘከርበትን ስራ እየሰራ ይቆያል ይለናል። ለዘላለም ከስፍራው አይናወጥም ይለናል። ይህም መዝሙር 1ን ያስታውሰናል። ኃጥአኖች ለዘላለም ከስፍራችን አንናወጥም ይላሉ አይደለ? በትዕቢት ቃል ሲናገሩ መሲሁ ላይ እየዶለቱ እግዚአብሔራዊውን ሕገ መንግስት እየሳቱ አንታዘዝም እያሉ ለራሳቸው እንትን ያቆማሉ ይላል። እንደዚህ ሞኒመንት ያቆማሉ። ሞኒመንቱ ለዘላለም መኖሪያችን እንደሆነ ምልክት ያሳያል እያሉ ያቆማሉ። ግን እነሱ እንደ ገለባ ይጠራረጋሉ ይላል። ገለባ ነፋስ መጥቶ ፑፍ ብሎ ያጠፋዋል በአንድ ጊዜ አይደለ? እንኳንና እንደዚህ ቆመው ሊሰነብቱ በአንድ ይጠፋሉ። ይሄ ጻድቅ ግን ለዘላለም ከስፍራው የማይናወጠው በጽድቅ ስራው ነው። የጽድቅ ስራን የእግዚአብሔር ቃል ሁሌ ይጠይቀናል። ዜግነታችንን የምንገልጠው በጽድቅ ስራ ነው። ለምስኪኖች በመስጠት ለድሆች በመገኘት አይደለ? ይሄ የጽድቅ ስራ የሚባል ነው። በዚህ የጽድቅ ስራ ዜግነቱን ይጠብቃል እያለን ነው። ክፉ ወሬ አያሸብረውም። ልቡ እግዚአብሔርን በመተማመን የጸና ነው። ልቡ የጸና ነው፣ አይፈራምም። በመጨረሻም የጠላቶቹን ውድቀት ያያል ይለናል። ክፉ ወሬ አያሸብረውም። በጣም ለኛም በጣም የሚጠቅም ነገር ነው አይደለ? ለዛሬም የሚጠቅም ነገር ነው። ምንም ነገር ቢሰማ እኔ ዘላለማዊ ዜግነት ያለኝ ሌላ ሀገር ያለኝ ሰው ነኝ እያለ አይሸበርም። አሁን የሚኖርባት ምድር የሚያሸብር ወሬ ቢበዛባትም፣ በጣም ብዙ ጨለማ ቢበዛባትም ውስጡ ያለው ብርሃን ይመሰክርለታል። ውስጡ ያለው የእግዚአብሔር ሀልወት አብሮነት፣ የእግዚአብሔር ባርኮት ስላለ እሱ የሌላ ዜጋ እንደሆነ ስለሚያውቅ አይሸበርም። ልቡ የጸና ነው የሚለን ሁለቴ ነው አይደለም? ቁጥር 7 ላይ ልቡ እግዚአብሔርን በመተማመን የጸና ነው ይለናል። ቁጥር 8 ላይም ልቡ የጸና ነው አይፈራምም ይለናል። አይፈራም፣ ፍርሃት የሚባል አያውቀውም። ከዛ በመጨረሻ የጠላቶቹ ውድቀት ያያል። ጠላቶቹ ማለት የሱን ዜግነት የማይቀበሉ በላዩ ላይ የሾመውን ንጉስ የማይቀበሉ እነዛ ናቸው ጠላቶቹ። ከዛ እነሱ ሲወድቁ ያያል፣ የፍርድ ቀንን ይመሰክራል። በልግስና ለድሆች ሰጠ፣ ጽድቁ ለዘላለም ይኖራል። ቀንዱም በክብር ከፍ ከፍ ይላል። ስለ ኃይሉ ነው አይደለ? ኃይሉ ከፍ እያለ የሚሄድ ነው። በረከቱ እየጨመረ የሚሄድ ነው። ጽድቁ እየጨመረ የሚሄድ ነው፣ ዘላለም የሚቀጥል ይላል። ከዛ ደግሞ ይሄ ከምን ጋር ነው የሚያያዘው? ከልግስናው ጋር። ልክ አሁን እንዳወራ ነው የጽድቅ ስራ የሚባል አለ። ከልግስናው ጋር ተያይዞ ሪዋርዶች ይሰጡታል። ልክ ለድሆች ሲሰጥ እዛ የሚመዘገብ ነገር አለ። ዘላለም የሚባለው ከተማ ላይ የሚመዘገብ ጽድቅ አለ ይለናል። ልክ ለታይታ ሳይሆን ለድሆች ለምስኪኖች ሲያደርግ
አይደለ? ልክ ሲያደርግ ጽድቁ ለዘላለም ይኖራል፣ እየተመዘገበለት ነው። የሆነ የሚያስቆጥረው ነገር አለ፣ ለአክሊል የሚያስቆጥረው ነገር አለ ይለናል። ከዛስ ቀንዱ በክብር ከፍ ከፍ ይላል። ይህ ሰው የንጉሱን መንገድ ስለተከተለ የንጉሱ ቀንድ ከፍ ከፍ በሚልበት ቀን የተከታዩም ቀንድ ከፍ ከፍ ይላል እያለ ይነግረናል። ክፉ ሰው ይህን በማየት ይበሳጫል፣ ጥርሱን ያፋጫል፣ እየመነመነም ይጠፋል፣ የክፎች ምኞት ትጠፋለች ይላል። ይህ እንግዲህ ሁልጊዜ በማነጻጸር የሚያቀርብልን የኃጥአንና የጻድቃንን የመጨረሻ ዕጣ ነው አይደለም? የመጨረሻ ዕጣ ክፍላቸው ሁለቱም ይታወቃል እያለን ነው። ይታወቃል፣ በቃ ምንም ግራጫ የሚባል መንገድ የለም፣ መካከለኛ የሚባል መንገድ የለም። ሁለት መንገድ ነው፣ ወይ የኃጥእ መንገድ ነው ወይ የጽድቅ መንገድ ነው፣ ወይ የለጋሹ መንገድ ነው ወይ የክፉ መንገድ ነው፣ ወይ የአክሊል መንገድ ነው የባርኮት መንገድ፣ ወይ ደግሞ የመጥፊያ ይሄ ጥርስ የማፋጨት እየተመነመነ የሚጠፋበት መንገድ አለ። ሌላ መንገድ አለ፣ የክፎች ምኞት የምትጠፋበት መንገድ አለ እያለ ይደመድማል በማስጠንቀቂያ 113 ይሄኛው የሃሌል መዝሙር ደግሞ ሲጀምርም ሲጨርስም ሃሌሉያ ብሎ ነው አይደለም? ሌሎቹ ሲጀምሩ ነበር እስካሁን ድረስ። ይሄኛው ደግሞ ሳንድዊች ይሰራል። ሃሌሉያው ከመጀመሪያና ከመጨረሻው ላይ ያደርገዋል። እና ይሄኛው የምስጋና መዝሙር በተለይ ምስኪን የንጉሱ አገልጋዮች የሚዘምሩት ነው። ምስኪን የሆኑ የንጉሱ አገልጋዮች ግን በማን ነው የሚምሉት? በንጉሳቸው ምለዋል አይደለ? ዜግነቴን አልቀይርም ብለዋል። ቢሆንልኝም ባይሆንልኝም ለዚህ ንጉስ ተገዝቼ ይኖራለሁ ያሉ ናቸው። ልጅ ቢሰጠኝ ባይሰጠኝ፣ በረከት ቁሳዊ በረከት ቢሰጠኝ ባይሰጠኝ፣ ድሃ ብሆን ሀብታም ብሆን ብለው የማሉ የንጉሱ አገልጋዮች የሚዘምሩት መዝሙር ነው። እና እነዚህ እግዚአብሔር አገልጋዮች ቁጥር 1 ላይ ጥሪ ይቀርብላቸዋል። እናንተ የእግዚአብሔር አገልጋዮች ኑ አመስግኑት ይላቸዋል። አመስግኑት። የምታመሰግኑት ስሙን ነው። ይሄ ስም ትልቅ ኃያል የሆነ የእግዚአብሔር ስም አለ አይደለ? ሊወደስ የሚገባው የእግዚአብሔር ስም አለ። ኑ አገልጋዮቹ አመስግኑት እያለ ጥሪ ያቀርብላቸዋል። ከአሁን እስከ ዘላለም የእግዚአብሔር ስም የተመሰገነ ይሁን እያለ አሁን ይሄን ስም ለምን እንደሚያመሰግኑት ይነግራቸዋል አይደለ? ለምንድን ነው ይሄ ስም የሚመሰገነው? ካሁን ጀምሮ እስከ ዘላለም ድረስ በማያቋርጥ ክብር ውስጥ የሚኖር ስም ስለሆነ። ማለትም ይሄ ስም ክብሩ የሚጨምረው ወይም ዝቅ የሚለው የሱ ዜጎች ክብራቸው ሲጨምርና ዝቅ ሲል አይደለም። የሱ ስም ኮንስታንትሊ በቃ ዛጋ ያለ ስም ስለሆነ ነው። የእግዚአብሔር ስም ካሁን እስከ ዘላለም ጀምሮ የሚወደስ ስም ነው። ስለዚህ ሲጀምር ይሄ የእግዚአብሔርን ስም አወድሱ የሚለው ወድሱ ሆዱ አይደል? ሆዱ ለአዶናይ ኪቶቭ ኪሌኦላም ካስዶ ይላቸዋል። ማለትም የእግዚአብሔር ስም ከዓለማት እስከ ዓለማት የሚቀጥል ነው። እኛ የምናውቀው በጣም ውሱን የሆነ ዓለም ነው። የእግዚአብሔር ስም ግን ብዙ ዓለማት ላይ ተጠርቶ ኃያል ሆኖ የሚወጣ ስም ነው። ዓለማት ስል ደግሞ ያው እንረዳለን አይደለ? ዓለማቶች እኮ አሉ። ዓለማት ስንል ጋላክሲና ዩኒቨርሶች ሌሎችን ብቻ አይደለም፣ አሉ የሚታዩ ዓለማት አሉ። ከዛ ደግሞ የማይታይ ደግሞ ዓለማት ደግሞ አሉ። በዓለማት ውስጥ ኃያል ሆኖ የሚወጣው ስም የእግዚአብሔር ስም ብቻ ነው። ለዛ ነው የእግዚአብሔርን ንግስና አሁን ይስልላቸዋል። ከፀሐይ መውጫ እስከ መግቢያው ድረስ የእግዚአብሔር ስም የተመሰገነ ይሁን ይላል። ማለትም ነገሮች ጀምረው እስኪያበቁ ድረስ ጀምረው መደምደሚያ እስኪኖራቸው ድረስ ስሙ እዛ ጋር ስለሆነ ይመሰገናል። ሲጀምር እናንተ ነበራችሁ አልነበራችሁም? አልነበራችሁም። ፀሐይ ሲወጣ ፀሐይ ስትፈጠር ነበራችሁ አልነበራችሁም? ከዛ የፀሐይ የመጨረሻው የምትጠልቅበት ቀን ላይስ አላችሁ የላችሁም? ያ ስም ግን አለ። ስለዚህ ከዚያ ጊዜ ጀምሮ እስካሁን ድረስ እየተመሰገነ እየተወደሰ ዓለማት ይህን ስም እየጠሩ እያወደሱት ይኖራሉ እያለ ይስልላቸዋል። ይህን ስም ታላቅ እንደሆነ ይነግራቸዋል። ከዛ ቁጥር 4 ላይ እግዚአብሔር ከሕዝቦች ሁሉ በላይ ከፍ ያለ ነው፣ ክብሩም ከሰማያት በላይ ነው። ለምንድን ነው ከሕዝቦች በላይ የሚላቸው? ይሄ የእስራኤል ሕዝብ በጣም ኃያል ሆኖ የሚገዛው ብዙ ኢምፓየር አለ አይደለ? ከግብጽ ጊዜ ጀምሮ እየተፈራረቁ ፍልስጤም፣ ባቢሎን፣ ፋርስ፣ ሚድ ከዛ ሮማውያን እየተባሉ ይመጣሉ
አሕዛብ መንግስታት። ከዛ የአሕዛብ መንግስታት አማልክት እየበለጡ የመጡ መሰላቸው። እስራኤላውያን እንዴ የኛ አምላክ እኛን አሳልፎ ለባርነት የሚሰጠን በቃ ዊክ ቢሆን ነው፣ ኃይሉ ደካማ ቢሆን ነው ብለው መናገር ጀመሩ። እና ማን አየለባቸው? በእነሱ ፊት የአሕዛብ መንግስታት አየለባቸው። የአሕዛብ ዙፋን በጣም ከፍ ያለ መሰላቸው። እግዚአብሔር ተሸናፊ አምላክ መሰላቸው። ስለዚህ ይሄ ዘማሪ ያስታውሳቸዋል። አይደለም፣ እግዚአብሔር ከአሕዛብ በላይ ነው፣ ከአሕዛብ አማልክት በላይ ነው። የአሕዛብ አማልክት መካከል ቆሞ ይሰየምና ይፈርድባቸዋል። ጸጥ የሚያደርግበት ቀን ይመጣል፣ ይፈርድባቸዋል እያለ ይነግራቸዋል። የእግዚአብሔር ክብር ደግሞ ከሰማያት በላይ ነው። እነዚህ የአሕዛብ አማልክት ክብራቸው የሚገለጠው ከሰማያት በታች ነው አይደለ? ክብራቸው በቃ በዚች ሊሚትድ ነው። ምናልባት ኃያል ሆኖ የሚገለጡት በሚሊታሪ በሆነ ነገር ኃያል ሆኖ ይገለጣሉ የተወሰነ ጂኦግራፊካል ሎኬሽን ላይ። የእግዚአብሔር ግን ከምንም ጂኦግራፊ በላይ ከሰማያት በላይ ነው ክብሩ እያለ ደግሞ ይስልላቸዋል። እንደኛ አምላክ ቁጥር 5 እንደ አምላካችን እንደ እግዚአብሔር በላይ በዙፋኑ የተቀመጠ ማን ነው? ማን ነው? የትኛው አምላክ ነው እላይ ዙፋን ሰርቶ የተቀመጠው? የትኛው አማልክት ነው እንደዚህ አይነት ክብር ላይ የተቀመጠ ይላቸዋል። ይሄ ደግሞ ቀጥተኛ የሆነ ፖሌሚክስ እንለዋለን አይደለ? በቃ ግብ ግብ ውስጥ ገባ። ከማን አምላክ ጋር? ከአሕዛብ አማልክት ጋር አይደለ? የሆነ አይነት አቅም ካላቸው አማልክት ጋር ነው እየተነጋገረ ያለው። ይሄ ጥያቄ ምላሹ አሉታዊ ነው አይደለ? ማን ነው ስለዛኪ ማንም ነው የምትለኝ አይደለ? ማንም እንደኛ አምላክ ያለ ማንም የለም፣ ማንም የለም። ስለዚህ ይህንን የእምነት መግለጫ በመዝሙራቸው ውስጥ ይናገሩታል። ይቀጥላል ሌላ ጥያቄ። በሰማይና በምድር ያሉትን ስለማየት ራሱን ወደ ታች ዝቅ የሚያደርግ ማን ነው ይላል። ቁጥር 5 ላይ እላይ ነው ብሎ እግዚአብሔርን እላይ ወሰደ አይደለ? እዛ ጋር ነው ብሎ ሳለልን። እላይ ቢሆንም ምንም እላይ ቢሆን ይሄ አምላክ ግን እንደ ሌሎቹ አማልክት አይደለም። ሌሎቹ አማልክት ዝቅ አይሉ። ሌሎቹ አማልክት ሁልጊዜ የበታች አድርገው ሰዎች ላይ እግራቸውን አስቀምጠው መግዛት ነው የሚፈልጉት። በጫንቃቸው ላይ መንግስትን አያስቀምጡም። ከእግራቸው በታች ነው መንግስትን የሚያስቀምጡት አይደለ? በግፍ ይታወቃሉ፣ በማሰር ይታወቃሉ፣ በሰንሰለት በብረት በመጨቆን ድሆችን የበለጠ በቃ በማሰቃየት ኢፍትሐዊነት በሞላበት አገዛዛቸው ይታወቃሉ። ይሄ ንጉስ ግን ይላቸዋል ምንም እንኳ እዛ ከፍ ብሎ ከፍ ካለው በላይ ያለ ንጉስ ቢሆንም ግን የኛ አምላክ ዝቅ ብሎ ደግሞ ያያል ይላቸዋል። የኛ አምላክ በጣም ልዩ አምላክ ነው። ኃይሉ ይነካብኛል ብሎ ተጨንቆ ላይ አይቀመጥም። ምንም ኃይሉን ሊገረስሰው የሚችል ኃይል እንደሌለ ስለሚያውቅ ዝቅ ብሎ ደግሞ ይመጣል ይለናል። ዝቅ ይላል። ወደ ታች ዝቅ የሚያደርግ ራሱን ወደ ታች ዝቅ የሚያደርግ ማን ነው? ራሱን ዝቅ አድርጎ ደግሞ ዜጎቹን ደግሞ ይመለከታል። ምስኪን የሚባሉ ዜጎቹን ይጎበኛቸዋል። ምን አይነት ዜጎች አሉት? ድሃ አሉ፣ ድሃዎች አሉ። ምንድን ነው የሚያደርጋቸው? ከትቢያ ያነሳቸዋል። ምን አይነት ሌሎች ዜጎች አሉት? ችግረኞች ዜጎች አሉት። እነሱን ደግሞ ከአመድ ከፍ ከፍ ያደርጋቸዋል። ብቻውን ላይ ተቀምጦ እነሱን የሚጨቁን አይደለም። የእሱ ተከታዮችን በሙሉ ከፍ ያደርጋቸዋል። አብረውት ገዢ እንዲሆኑ ያደርጋቸዋል፣ ከፍ ያደርጋቸዋል። ከአመድ ላይ ብድግ አድርጎ አመዳቸውን አራግፎ እኩል ስፍራ ይሰጣቸዋል። ከማን ጋር? ከመኳንንቱ ጋር እኩል ስፍራ። ግን እኮ አይገባቸውም አይደለ? እነዚህ የማይገባቸው ምስኪን ችግረኞች፣ ማህበረሰቡ ያገለላቸው የሚባሉትን እኩል ከመኳንንቱ ጋር። መኳንንቱም የዚህ ንጉስ ተከታይ ነው፣ ችግረኛውም የዚህ ንጉስ ተከታይ ነው። መኳንንቱም ስልጣን ይሰጠዋል፣ ይሄም ችግረኛ ስልጣን ይሰጠዋል። እኩል አክሊል ይደፋሉ ይለናል። እኩል። ከዚያስ ከህዝቡም ሹማምንት ጋር ያስቀምጠዋል ይላል። መካኒቱን ሴት በቤት ያኖራታል፣ ደስተኛም የልጆች እናት ያደርጋታል ይላል። ለእስራኤል የመካን ሴት ታሪክ በጣም በቃ የተለመደ ታሪክ ነው አይደለም? እስራኤል ራሱ የወጣችው ከመካን እናት ነው። ሳራ፣ ርብቃ፣ ራሄል፣ ሌሎችም ደግሞ የሳምሶን እናት፣ የሳሙኤል እናት፣ እነዚህ የመካንነት ታሪክ ያላቸው በተደጋጋሚ እስራኤል ፍሬ አይወጣልሽም ተብላ ፍሬ ወጣላት ነች አይደለም?
ደረቅ ነች ተብላ በጣም ልምላሜ ውስጥ የገባች ህዝብ ነች። ስለዚህ ይሄንን ታሪክ ያውቁታል። አሁን ምን ላይ ነው ቆመው ይሄን የሚዘምሩት? የፈራረሰች ኢየሩሳሌም ላይ ነው አይደለም ቆመው የሚዘምሩት። ባቢሎን መታ አፈራርሳ ፍሬዋን በሙሉ በልታ ወስዳ የቀረውን አጋይታ ፍሬ ቢስ እንድትሆን አድርገው በቃ መቼም እንዳታፈራ አድርገው ነው የሄዱት። ጠላት ይሄን አድርጓል እስራኤል ላይ። እግዚአብሔር ግን በምን ኤክስፐርት ነው? ፍሬ አታወጣም በተባለችው ላይ ቃል አውጥቶ ፍሬያማ ገነት የሚያደርግ ነው። ገነት በማድረግ ይታወቃል። ስለዚህ ምን ይላል ይህም ዘማሪ? እኛ ምንም ተበታትነን እስራኤል ልጆቿ ተበታትነው የቀሩ ቢመስልም መካም ብትመስልም ምን ያደርጋታል? በቤት ያኖራትና ደስተኛ የልጆች እናት ያደርጋታል። ምን ማለት ነው? ልጆቿ በሙሉ ይሰበሰባሉ ማለት ነው አይደለም? ከተበታተኑበት ሕዝቅኤል ያየው የአጥንት ክምር ነበር አይደለም? አጥንት ነው በቃ ሞቷል፣ ምንም ሊያፈራ አይችልም ሲባል የእግዚአብሔር መንፈስ መጥቶ ኃያል ሰራዊት አደረገው አይደለ? አቆመው። ፍሬያማ የሆነ አጥንት አደረገው አይደለ? አጥንቱ ፍሬያማ ሆነ፣ ቆመ እንደ ታላቅ ሰራዊት። ስለዚህ ይህም መዝሙር ይተነብያል። እግዚአብሔር ልጆችሽን ይሰበስብና በቤትሽ ያኖርሽና ፍሬያማ ያደርግሻል፣ ደስተኛ እናት ያደርግሻል። ምክንያቱም የኛ አምላክ በዚህ ኤክስፐርት ነው፣ ይችላል እያለ ሃሌሉያ ለምስኪኖቹ ምስጋና የምታቀርቡት ለዚህ ነው እያለ ይነግራቸዋል። እግዚአብሔር ይመስገን። እንቀጥል። 114 እስራኤል ከግብፅ ወጥቶ ሲሄድ የያዕቆብን ቤት ቋንቋው ልዩ ከሆነ ሕዝብ ተለይቶ ሲወጣ ይላል ቁጥር 1 አይደለም? ቁጥር 1 ላይ ምንድነው እንዲያስታውሱ የሚፈልገው? የፋሲካውን ጊዜ በደንብ አስታውሱ። ከሌላ ባርነት የወጣንበትን ዘመን አስታውሱ። አሁን ዳግም ከባርነት እየወጣን ነው። ባቢሎን ከሚባል እንግዳ ቋንቋ ከሚናገሩ ሰዎች መካከል እየወጣን ነው። እግዚአብሔር ለይቶ እያወጣን ነው አይደለም? ስለዚህ አሁን እሱን ዘመን አስቡ። ከባቢሎን ስንወጣ አሁን ለማዕረግ እየተዘጋጀን ነው። ማዕረግ ማለት ምን ነበር ዛኪ? ማረግ ማለት ነው አይደለ? ማዕረግ ማለት እያረገ የሚሄዱበት ጊዜ ነው። የማዕረግ መዝሙራት አሁን ከጥቂት ምዕራፎች በኋላ ልናገኛቸው ነው። ወደ ጽዮን ሲወጡ የሚዘምሯቸው ጂኦግራፊካሊም ወደ ላይ ነው የሚወጡት አይደለ? ባቢሎን ፕሌን ነች፣ እዛ ደልደል ያለ ዝቅ ያለ ቦታ ነው። ከባቢሎን ወደ ጽዮን ማለት መውጣትን ይጠይቃል ጂኦግራፊካሊ። በመንፈሳዊም ዓለምም የመውጣት ጊዜ ላይ ናቸው አይደለም? ከባርነት ወደ ነፃነት፣ ከምርኮ ወደ መመለስ የሚወጡበት ጊዜ ላይ ናቸው። ስለዚህ እነዛ መዝሙራት ከመጀመራቸው በፊት የዘጸአቱን ጊዜ አስታውሱ። ከግብፅ ወደ እስራኤል የመጣንበትን ጉዞ አስታውሱ። ከግብፅ ስንወጣ እንዴት ነበረ? እግዚአብሔር እንዴት ነው የለየን? እንዴት ነው የለየን? ይሁዳ እግዚአብሔር መቅደስ፣ እስራኤልም ግዛቱ ሆነ። ዋው! ይሄ በጣም የሚገርም መንፈሳዊ ቃል ነው አይደለም? የሚገርም ይሄ ንጉሳችን እኛ የተለየ የርስቱ ሕዝብ እንድንሆን ፈለገ። የመንግስቱ ካህናት እንድንሆን ነው የለየን። ከሌሎች ቋንቋ ከሚያወሩት ሕዝብ ለይቶ እኛን እስራኤላውያንን ለሱ ለይቶ ቋንቋችን ተለይቶ የህይወት ዘይቤያችን ተለይቶ አኗኗራችን ተለይቶ ንጉሱን የሚያገለግል መቅደስ እንድንሆን አደረገን ይላል። ከዛ ደግሞ ስለ ግዛት ይናገራል። እስራኤል ግዛቱ ሆነች ይላል። ይሄ ዶሚኒየን የሚባለው ነገስታት የሚጠቀሙት ቃል ነው አይደለ? ነገስታት ሁልጊዜ ዶሚኒየናቸውን ማስፋት ይፈልጋሉ አይደለም? የሚገዙትን ነገር አስፋፍተው መያዝ ይፈልጋሉ። አሁን እግዚአብሔር ዓለምን በሙሉ ጠቅልሎ ከመያዙ በፊት በትንሹ ግዛት ይዟል። እቺ ግዛቱ እየሰፋች የምትሄድ ነች። እቺ ግዛቱ ቅንጣት የምታክል ነች አይደለም? ግን ምድሪቱ የምትወርስ ግዛት ነች። እቺ ግዛቱ የእግዚአብሔር ክብር ተገልጦባት ሌሎችን መማረክ ያለባት ግዛት ነች። ለሌሎች ብርሃን አብርታ ኑ ወደዚህ ብርሃን ብላ ተጣርታ ሌሎች የምታመጣ ግዛት ነች። ስለዚህ እግዚአብሔር እስራኤልን ለዚህ ስራ መረጣት። ለዚህ ስራ እስራኤልን መረጠ። ከዛ ሲመርጠን ይላል በቆንጆ ግጥም ሲገልጸው ከግብፅ ስንወጣ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። የትኛው ባህር ነው አይቶ የሸሸው? የቀይ ባህር አይደለ? ቀይ ባህር አይቶ ሸሸ። የሚቀጥለው ደግሞ ወንዝ ዮርዳኖስ። ቀይ ባህርና ዮርዳኖስ ይሄ የተመረጠውን ህዝብ ሲያይ
የእግዚአብሔር መገኘት ያረፈበትን ህዝብ ሲያይ ገና ሲያያቸው ሸሸ። በእነሱ ላይ ስልጣን እንደሌለው አየ። እነሱን መዋጥ እንደማይችል አየ። ከዛ ዞር ብሎ መንገድ ሰጣቸው ይለፉ አለ። ተራሮች እንደ አውራ በግ ኮረብቶችም እንደ ጠቦት ዘለሉ ይላል። ይሄ ደግሞ ስለ ሲና ተራራ ያስታውሰናል አይደለ? የሲና ተራራ የእግዚአብሔር ድምጽ እና የእግዚአብሔር መገኘት ሲመጣበት ጨሰ። ኃይለኛ ነጎድጓድ፣ መብረቅ፣ እሳት፣ ጢስ ሲታይ ነበረ። አንቺ ባህር ሽሽሹ፣ አንቺም ዮርዳኖስ ያፈገፈግሹ ለምንድን ነው? እናንተ ተራሮች እንደ አውራ በግ ኮረብቶችም እንደ ጠቦት ለምን ዘለላችሁ እያለ ያናግራቸዋል። እንዴት እንደዚህ ሊሆን ቻለ? ተፈጥሮ እንዴት ለዚህ ድምጽ ተገዛች? ተፈጥሮ ለዚህ ለተመረጠው ህዝብ እንዴት አፈገፈገች? ይሄ ልዕለ ተፈጥሮ በላይ ነው አይደለ? ከተፈጥሮ በላይ የሆነ ስራ እየተካሄደ ነው። እግዚአብሔር በማዳኑ ህዝቡን ሲያወጣ ተፈጥሮ እንኳን በፊቱ ሊቆም አይችልም እያለ ነው። ምድር ሆይ በጌታ ፊት በያዕቆብ አምላክ ፊት ተንቀጥቀጪ። እርሱ አለቱን ወደ ኩሬ ቋጥኙንም ወደ ውሃ ምንጭ ለወጠ ይላል። ሲወጡ ህዝቡ እንዳይራብ እንዳይጠማ ተፈጥሮ ማድረግ የማይችለውን አይደለ? ደረቅ ምድር ሊሰጥ የማይችለውን ውሃ ሰጠ። በዛ በምድረ በዳ ጣፋጭ የሆነ መና ዘነበላቸው። ስለዚህ ከተፈጥሮ በላይ የሆነ እያደረገ ያወጣቸው ይሄን ህዝብ ግዛቱ ምን እንደምትመስል ቅምሻ እየሰጣቸው ነው። የእግዚአብሔር ግዛት ቅድም እንዳወራ ነው መካኒቱን በልጆች የሚከብ ነው። የእግዚአብሔር ግዛት ደረቅ በጣም ደረቅ ነው። ይሄ የሞተ ቦታ ነው የሚባለው ገነት የሚያደርግ ነው። እግዚአብሔር ይህን በማድረግ የታወቀ ነው። ስለዚህ አይዟችሁ፣ በርቱ። አሁን ከባቢሎን ስንወጣ ገብተን ስናያት እንዳታለቅሱ። የደረቀውን ነገር እግዚአብሔር በአንድ ጊዜ ውሃ ይሞላል። በቃ የደረቀ ነው ፍሬያማ አይደለም የተባለውን ነገር እግዚአብሔር በአንድ ጊዜ ገነት ያደርገዋል። አወርሳችኋለሁ ካለን የኛ እግዚአብሔር የሚያወርሰን የደረቀ ነገር አይደለም። የኛ እግዚአብሔር የሚሰጠን የሞት ቦታ አይደለም፣ የህያውነት ቦታ ነው የሚሰጠን እያለ ህዝቡን ያበረታታቸዋል ይህን ዘማሪ። ለዛ ነው የፋሲካውን ነገር ማሰብ ያለብን። ከፊታችን አይደል እንደ ቀይ ባህር የሸሸው? ከፊታችን አይደል እንደ ዮርዳኖስ ዞር ያለልን? በጣም እኮ ልዕለ ተፈጥሮ የሆነ ነገር ሆኖልናል። ምክንያቱም የተፈጥሮ ንጉስ፣ የተፈጥሮ ኃያል የሆነ ገዢ እና አዛዥ ከኛ ጋር አለ እያለ ያበረታታቸዋል። እግዚአብሔር ይመስገን።